እንድንጠፋ የማይፈልግ አምላክ ነው። እየበደልን ኃጢአት እየሰራን እያጠፋን የሚታገሰን አምላክ ነው። ምእመናን ለምን ኃጢአተኛ እስከ ኃጢአቱ ድረስ ሊሞት የማይፈቅድ አምላክ ስለሆነ ለምን የኛን አካል ለማዳን ዋጋ የከፈለው የሞተው መከራውን የተቀበለው ለዛ ዓላማ ስለሆነ ስለዚህ እግዚአብሔር የሰጠንን ጊዜያችንን መጠቀም አለብን ነው። እግዚአብሔር መሐሪ ነው። እግዚአብሔር ታጋሽ ነው። ለንስሐ ይጠብቀናል። ለንስሐ ይጠብቀናል። ለምን በእኛ ጥፋት ደስ ስለማይሰኝ ነው። ምእመናን ስለዚህ አሁን እንቅረብ ነው። ወደ ሕይወት መድኃኒት እንቅረብ። የተቀደሰውን ሥጋውና ደሙን እንቀበሉ ነው መጽሐፉ እንደነገረን። አሁን መቅረብ ያስፈልጋል። ወደሱ ስንቀርብ እሱ ፊቱን ያበራልናል። ቀረቡ ሀቤሁ ያበር ለክሙ ወይታፈር ገጽክሙ ወይም ወይታፈር ገጽክሙ። ወደሱ ቅረቡ፣ እሱም ፊቱን ያበራላችኋል። እኛ በድለን ቆይተን አጥፍተን ቆይተን ብዙ ነገር ሰርተን ቆይተን ስንመለስ አምላካችን እግዚአብሔር የሚቀበለን በፈገግታ ነው። ምእመናን ምናልባት ምድራውያን ባለስልጣናት ስናጠፋ ምንም እንኳ በድለናል ብንል ፊታቸውን አኮሳተሮ ሊቀበሉ ይችላሉ። ምእመናን እግዚአብሔር ግን ብዙ ኃጢአት ሰርተን ብዙ ኃጢአት በድለን ተመልሻለሁ፣ ንስሐ ገብቻለሁ፣ ማረኝ፣ ይቅር በለኝ ስንለው ምእመናን ፊቱን አብርቶ ነው የሚቀበለን አምላካችን እግዚአብሔር። ሁላችንም ወደ ንስሐ ተመልሰን በብሩህ ገጹ እንዲቀበለን የዘላለም ሕይወት እንዲያወርሰን ቅዱስ ፈቃድ ይሁንልን። ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። ይቆየን። ለነዳያን ማስፈሰግ ያለ